የዘጠኝ ወር ጽንስ ወድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ ፈጣሪ በታች የምናያቸው አባቶቻችን ለምን ይረሸናሉ? ለምን በንብርክት ያስኬዷቸዋል? ዋን አርገው የዘጠኝ ወር እኔ ነፍሰ ጡር ነኝ አትግደሉኝ። አዲስ አበባ በጥበቃ ላይ ያሉ ሁለት ምስኪን የእስላም ተማሪዎች ትናንሽ ተማሪዎች ሁለት ደረሶች ይገደላቸዋል። እንገላሃለን። እኔ ላይ ብዙ አፈራራት ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። መግባት መውጣቴ በዘር ያቆም መድር መገንባት 20 ዓመት ነው 10 ዓመት ነው ማቃጠል ይጠይቃል። መገንባቱ ይጠይቃል። ማሰብ ይጠይቃል። ኢንጂነር መሐንዲስ የተማረ ይጠይቃል። ጉልበት ይጠይቃል። ማቃጠል ግን መደገፍ ብቻ ነው እንዴ? መደገፍ መደንቆር ብቻ ነው። የሃይማኖት አባት አንበርክኮ ሻሽ አውልቆ የሚረሽ 37 መስጊድ የሚረሽ አስደንጋጭ አርቲስት ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ትደራጁ ይቻላል። መምህር ዲያቆን ዘላለም በማዕከላዊ ጨለማ ቤት ውስጥ ታስሯል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬም አዳዲስ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁኝ። ጫፍ ላይ ያሳየኋችሁ ቪዲዮዎች ሐሳቤን የምሰጥባቸው ቪዲዮዎች ናቸው። የኦርቶዶክሳውያን ግድያ አሁንም እየቀረ አይደለም። የቤተክርስቲያን መቃጠል አሁንም እየቆመ አይደለም። እንግዲህ ሰሞኑን በጣም ሶሻል ሚዲያ ላይ መነጋገሪያ የሆነ አንድ ቪዲዮ ይዤላችሁ መጣሁ። ኦርቶዶክስ በመሆኗ ብቻ ያረገዘችውን የ9 ወር ልጅ ህፃን ሆዷን ቀደው እንዲያወጡ የተደረገበት ምክንያቱ ምንድነው? በጣም የሚሰቀጥጥ በጣም የሚዘገንን ቪዲዮዎች ናቸው እየወጡ ያሉት በአሁኑ ሰዓት። እንግዲህ ባለቤቷ ነው በአደባባይ ላይ የኢትዮጵያ ሕዝብ ይፍረደኝ፣ የቤተክርስቲያን አባቶች ፍረዱኝ እያለ ያለቀሰ በአደባባይ ላይ የተናገረው ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ምን አይነት የሰውኛ ባህሪ ነው? ሌላው እንግዲህ ኦርቶዶክሳውያን ግድያና እርድ ቻሌንጅ ተጀምሯል ብዬ ልነግራችሁ እወዳለሁ። ከኢትዮጵያ ውጪ በሳውዲ አረቢያና በተለያዩ አረብ ኤሚሬት ኦርቶዶክሳውያን አንገቱ ላይ ማህተም ያንጠለጠሉ ሰዎች እየተፈለጉ እየተገደሉ እየተንገላቱ እንደሆነ በቪዲዮ መልክ መረጃ ይዤላችሁ ይዤላችሁ መጥቻለሁ። እንደምትመለከቱት ቀጣይም ሙሉ ቪዲዮን የማሳያችሁ ነው የሚሆነው ማለት ነው። ሌላው እንግዲህ በኦርቶዶክሳውያን ጉዳይም አሁንም ስለ ቤተክርስቲያን ነው የምንጮኸው። ድምጻችን እያሰማን እየጮኸን እንደሆነ ይታወቃል። የመከላከያ ሰራዊቶች ጀነራሎች ምን አሉ የሚለውን ድምጻቸውን እያሰሙ እንደሆነ ቪዲዮዎች እየወጡ ነው የሚገኙት። እኛም በአባቶቻችን አንደራደርም፣ በእምነታችንም ወደኋላ አንልም። ስለዚህ አባቶችን የሚያንበረክክን ኃይል እኛም እናንበረክካለን እያሉ ድምጻቸውን እያሰሙ ይገኛሉ። በጣም ነው የምናመሰግነው። በሱ ጉዳይም ቪዲዮ ይዤላችሁ መጥቻለሁ። ሌላው እንግዲህ መምህር ምህረተአብ ምነው ኢትዮጵያ ውስጥ በነበረ የሚያስብል ደግሞ አንድ ቪዲዮ ይዤላችሁ መጥቻለሁ። መምህር ምህረተአብ በጣም ድንቅ የሆነ ንግግር ተናግሯል። ቤተክርስቲያን ለመገንባት 20 ዓመት ይፈጃል። ቤተክርስቲያን የሚገነባ ዕውቀት ጭንቅላት ይፈልጋል። ቤተክርስቲያን ለማፍረስ ደግሞ ድድብና ብቻ ነው የሚጠይቀው የሚል አንድ ቪዲዮ እንግዲህ በጣም መነጋገሪያ የሆነ ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ሌላው እንግዲህ ብፁዓን አባቶች ለጠቅላይ ሚኒስትሩ ጥብቅ የሆነ መልእክት ያስተላለፉበትን ቪዲዮ አለ። ወይም ይመራን ከሆነ ይምራን ካለበተዛ ስልጣኑን ለሰፊው ህዝብ ያስረክብ እያሉ መልእክታቸውን እያስተላለፉ ነው የሚገኙት። በእነዚህ ቪዲዮዎች ሀሳቤን እሰጣለሁ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ለሚመለከታቸው ኦርቶዶክሳውያኖች እንድታደርሱልኝ ብቻ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ወደ ዋናው ጉዳያችን ከመሄዳችን በፊት ወይንም ኦርቶዶክስ ሆና ማህተብሽን ካልበጠስሽ ልጅሽን አትወልጂም ተብላ ወደ ተገደለችበት ባለቤት ቪዲዮ ከመሄዳችን በፊት ሁለት ቪዲዮዎችን ላሳያችሁ። ዲያቆን መምህር ዘላለም እንደታሰረ ይታወቃል። የት ነው የታሰረው ብላችሁ ብዙ ሰዎች ለጠየቃችሁ መልስ ይሆናችሁ ዘንድ አንድ ቪዲዮ ይዤላችሁ መጥቻለሁ፣ በቪዲዮ መልክ የተሰራ ማለት ነው። ሁለተኛ ላይ እንግዲህ አንድ በጣም የምንወዳቸው የምናከብራቸው መምህራችን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቆረቆሩ ድምጽ የሚሆኑ በመታሰርም በመውጣትም የሚታወቁ ለቤተክርስቲያናቸው ድምጽ የሚሆኑ መምህር በአሁን ሰዓት እያስፈራሩኝ ነው ድረሱልኝ የሚል ድምጻቸውን እያሰሙ ይገኛሉ። ሁለቱ ቪዲዮ እንስማቸውና ሐሳቤን ሰጥና ወደ ዋናው ቪዲዮአችን እንሄዳለን ማለት ነው። እንስማቸው። ከመምህር ዲያቆን ዘላለም ታዬ ጋር በተገናኘ አዲስ መረጃ ወጥቷል። ዛሬ በሰማነው መረጃ መሰረት ማንንም ሰው እንዳነጋገር በጨለማ ቤት እንዳሰሩትና ማንንም ሰው ማነጋገር ይፈልግ በድምጽ ሳይሆን በጽሁፍ ኮሚኒኬት እንዲያደርግ እንግዲህ ማዕከላዊ ጨለማ ክፍል አስገብተውታል። በምን በደሉ እንደሆነ ጨለማ ክፍል እንዳስገቡት እስካሁን ድረስ አይታወቅም። አትግደሉን ማለት እንደምትመለከቱት በሀገራችን ላይ ጨለማ ቤት ውስጥ ያስገባል። ከሰው ጋር እንዳትነጋገርም ጭምር ያደርጋል።
ገዳዮቻችን ግን አፋቸውን አውጥተው እንገድላችኋለን፣ እንጨርሳችኋለን በሚሉባት ሀገር ላይ አትግደሉን ብለው የተናገሩ አካላት ግን ጨለማ ቤት ውስጥ ታስረዋል። ከነገሮች ላይ ከመምህር ዘላለም ጋር በተገናኘ የቤተ ክህነት እጅም እንዳለበት የሚሰማ ነገር አለ። እሱም በሰፊው ሌላ ጊዜ እንመለስበታለን። እንገላሃለን። እኔ ላይ ብዙ ፈራራት፣ ዛቻ በጣም በዝቶብኛል። በጣም ከምላችሁ በላይ ይሄ ነው የምላችሁ አይደለም። መግባት መውጣቴ በዘርዓ ያዕቆብ መቤት ባሳደገችን በእናቴ በጻድቃኔ ማርያም ኃይል ያለው በጣም ከአቅሜ ላይ ሆኗል። የሚመለከታቸው የማይመለከታቸው ሁሉ አይገርማችሁ። እስማኤል የሚባል እንዲህ ያለ ፍትህ ለአክሱም ሙስሊሞች ብሎ 465,000 ተከታይ ያለው ፍትህ ለአክሱም ሙስሊሞች ነው የሚለው። ጥሩ ያ ጥሩ ይሁን። ነገር ግን የሚመለከተው የማይመለከተውም የኔን ፎቶ በመጫን ስብከት አንዳንዴ በድምጼ አንዳንዴ ፎቴን እያደረገ እሳት አብራጅ እያደረገን ያለው ሌላው አካል ደግሞ እኔን በማስፈራራት ነው ያለው። እንገላሃለን፣ ምላስን ቆርጣለን፣ ቆራጩን ገዳዩን ፈጣሪ ነው። ነገር ግን ወድቄ እንዳልገኝ እኔም እቺ ስጋ ደካማ ነችና ዛቻውን ሌላውን ነገር ተሰምቶኝ እንዳልሸማቀቅ አንገቴን እንዳልደፋ እነ ቅዱስ ጳውሎስን ያጸና መድኃኔዓለም እኔንም እንዲያጸናኝ ኃይሉን ብርታቱ እንዲሰጠኝ ሁላችሁም በጸሎታችሁ አስቡኝ። በጠቅማችሁም ባልጠቅማችሁም ደካማ ወንድማችሁን ኃይለ ጊዮርጊስ እያላችሁ ጠዋትም ማታም አስቡኝ። ምናልባት እግዚአብሔር አምላክ ጊዜ ሰዓት ነው ካለ እንደ አባቶቼ አሩሲ እንደሞቱት በሞት ደስታዬ ነው። ነገር ግን ሁሉን አድራጊ እግዚአብሔር ነውና ኃይሉን ብርታቱ እንዲሰጠኝ በጸሎታችሁ አግዙኝ ማለት ፈልጋለሁ። ሌላ በተረፈ በርቱ፣ ጠንክሩ፣ ተስፋ አትቁረጡ፣ እርስ በርሳችሁ ተያያዙ። የምንተኛበት የምናንቀላፋበት ጊዜ ያለ እንግዲህ መምህር ዲያቆን ዘላለም እውነትን የመሰከሩት መምህር ዲያቆን ዘላለም ስለ ቤተክርስቲያኑ ድምጽ የሆነው ስለ ሞቱ ኦርቶዶክሳውያኖች ነው ድምጽ የሆነው። እናንተ የምትሰሙት እየሰለቻችሁ እየሞቱ ያሉት እኮ አልሰለቹም የሚል ትምህርት ነበር ለመጨረሻ ጊዜ መምህር ዲያቆን ዘላለም ያስተማረው በመድረክ ላይና አርሲ እየተገደሉ ያሉ ኦርቶዶክሳውያኖች ሳይሰለቹ እንዴት እናንተ ልትሰለቹ ትችላላችሁ? አርሲ ያሉ ኦርቶዶክሳውያኖች እየገደሏቸው ያሉት ሌላ የውጪ ጠላት መጥተው አይደለም፣ እዛ ውስጥ አብረው ያደጉ ጠላቶች ናቸው እያሉ ነበር ሲመሰክሩም የተሰሙት። ይሄ ነገር የሚያሳስር ከሆነ እንግዲህ እግዚአብሔር አምላክ ፈራጅና አዋቂ ነው። እንግዲህ የታሰረው ደግሞ ወንድማችን መምህር ዲያቆን ዘላለም በማዕከላዊ ጨለማ ቤት ውስጥ ነው። ያ ጨለማ ቤት ፀሐይ የማይገኝበት ነው። ያ ጨለማ ቤት ምን ማየት መንቀሳቀስ የማይችልበት ቤት ነው። ዘመዶች ራሱ መጠየቅ አይችሉም። በጽሁፍ ብቻ ነው መልእክት ማስተላለፍ የሚቻለው ማለት ነው። እንደዚህ አይነት አንድ መምህር ለወንጌልን ለሚሰብክ የክርስቶስን ፍቅር ለሚመሰክር ስለ ዓለም ይገባዋል ብሎ ስለ ሰላም የሚያወራና ስለ ሰላም ለሚሰብክ መምህር እንደዚህ አይነት ቅጣት የሚገባው ከሆነ እንግዲህ አናቅም ምን አይነት ህግ ላይ ምን አይነት ዘመን ላይ እንደደረስን ማለት ነው። ሰላምን ስለሰበከ ፍቅርን ስለተናገረ ስለ ክርስቶስ ፍቅር ስለሰበከ ቤተክርስቲያን አትቃጠል ፍትህ ስጡን ስላለ ፍትህ መጠየቅ እንደ ወንጀለኛ ተቆጥሮ የገደሉት ሰዎች ሳይጠየቁ ያረዱት ሰዎች ሳይታሰሩ ቤተክርስቲያን ያቃጠሉት ሰዎች ሳይጠየቁ ለምን ታቃጥሉብናላችሁ ብሎ ያለቀሰ ሰው እንደ ወንጀለኛ ሆኖ የሚታሰር ከሆነ እግዚአብሔር አምላክ ፈራጅ ነው፣ ፍርድ ያመጣል ብዬ አምናለሁ። ሁለተኛ ላይ ያያችሁት ቪዲዮ እንግዲህ መምህራችን መምህር ኃይለ ጊዮርጊስ ይባላሉ። እንደምናውቃቸው በማልቀስ በማስተማር በመድረክ ላይ ያለቀሱ እንደሚያስተምሩ እናውቃለንና እሳቸው ላይም እንግዲህ ማስፈራራት እየደረሰባቸው ነው። ማስፈራራት ጭምር እንደበደብሃለን አይደለም እንገላሃለን እናጠፋለን እስከሚባል ድረስ ስለ ቤተ ክርስቲያን የሰበከ ስለ ክርስቶስ ፍቅር የተናገረ ስለ ኦርቶዶክስ ድምጽ የሆነ በቃ ሜቢ ትገደላለህ ትጨፈጨፋለህ በመባል በማስፈራራት መምህሮቻችንን ጭምር ነው በእንደዚህ አይነት መልኩ እያስፈራሩ ያሉትና ዝምታችን በስቷል ብዬ አምናለሁ። የክርስቶስን ወንጌል መስበክ የሚያስገድል ከሆነ ያው ሁሉም ሟች ነው። ኦርቶዶክስ 67 ሚሊዮን ኦርቶዶክስ ክርስቶስን ተከታይ ነው ብዬ አምናለሁና ሜቢ ይሄ ነገር እንግዲህ ከዳር ይደርሳል ብዬ አስባለሁ። እንግዲህ እግዚአብሔር አምላክ ሰላሙን ጊዜ ያምጣልን። ወደ ዋናው ቪዲዮአችን ልውሰዳችሁ። በጣም የሚዘገንን ቪዲዮ ነው። ባለቤቱ ኦርቶዶክስ ነች። የኦርቶዶክስ ልጅ አትወልጅም፣ ማህተምሽን ከበጠስሽ ግን ትወልጃለሽ ተብላ ማህተሜን ከምበጥስ ብሰየፍ ይሻለኛል ብላ እንግዲህ ህይወቷን ያጣች አንድ እንስት ልጅ አለችና ከባለቤቷ ድምጽ እንስማ። በአደባባይ ላይ ሲመሰክር ያለቀሰ የታየበት ቪዲዮ አለና እንስማው እስኪ። ኦርቶዶክስ በመሆናችን የአንገትሽን ሐብል በጥሺ፣ የአንገትሽን ክር በጥሺ። እኔ ክሬን አልበጥስም። የ9 ወር ጽንስ ሆድሽ ውስጥ ያለውን ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉኝ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ
ቀደን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ ሃይማኖት አባቶች ፍረዱኝ። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ሕዝብ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ወዷ ይዛ ገለዋን አርገዋት አንገቷ ላይ ካራ አርገው ቅደትና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይህ ጉድ ህፃናት ፊት ነው የተደረገው። ህፃናት ፊት ነው የተደረገው። ህፃናቶች አእምሯቸው ተበላሽተዋል። ምን ላድርጋቸው? የሉ ሰዳቸው ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። እኔ አሁን ይሄን የሳልኩት የሆነ ቦታ ላይ ተቀምጬ ነው። የሆነ ቦታ ላይ ይሄ ነገር እኔ ቤትስ ቢሆን ያለው ብዬ ነው የሳልኩትና ያሰብኩት። በነገራችን ላይ እኔ ጌታ ከዚህ በላይ የሚያም ነገር ከዚህ በላይ የሚያንገበግብና የሚያቃጥል ነገር የለም። በነገራችን ላይ ማለት ነው ባለቤትህን እያየ ልጄ ይጽናናለሁ፣ ልጄን እያየሁ እደሰታለሁ፣ አሁን ህይወቴ ተስተካክሏል ብለህ እያሰብክ እያለ መንገድ ላይ ያሉ ነገሮችን በአጭሩ ሲቀጩብህ ባለቤትህ ፊት ለፊት እያየ ባልሆነ ስለት እየተወጋች ልጅህ እንዲወጣ ከሆዷ ሲደረግና ህይወቷ ሲያልፍ በጣም ነው የሚያመው። በነገራችን ላይ በአማርኛ አይደለም ያን ነገር ለማድረግ ራሱ ለመናገር ራሱ በጣም የሚከብድ ነገር ነው። ከዚህ በላይ የሚያምና የሚያንገበግብ ነገር የለም። ግድ አንገቱ ላይ ማህተም ስላንጠለጠለ ብቻ አንገቱ ላይ ካለው ክር ጋር ምን አይነት ጸብና ምን አይነት ንቁሪያ እንዳላቸው ራሱ ምንም የሚገባኝ ነገር የለም። አንገት ላይ ማህተም ማንጠልጠልና ለማንጠልጠል ሌላ ጉዳይ እኮ ነው። ሰውኛ የሚለው ባህሪ ለምንድን ነው የማይቀድመው? አንገት ላይ ማህተም ያንጠልጥለው ምናልባት እምነት የምንለያይበት ጉዳይ ሊሆን ይችላል። አንገታችን ላይ ማህተም ማድረግና ማህተም አለማድረግ የእምነት ጉዳይ ሊሆን ይችላል። ሰው የሚባል ነገር እኮ አለ። በክርስቶስ አምሳል የተፈጠረ ሰውኛ ባህሪ የሚባል ነገር እኮ አለ። መግባባት ትችላለህ፣ ማውራት ትችላለህ፣ መጠቃቀስ ትችላለህ። ገዳዩም ሰው ነው፣ ተገዳዩም ሰው ነው። ለምንድን ነው ገዳዩ በተጎዳዩ ቦታ ሊሆን ያልቻለው? አጥቂው ለምንድን ነው በተጠቂው ቦታ ሆኖ ማሰብ ያልቻለው? ለምንድን ነው ጭንቅላታችን በጣም ያነሰው? ከዚህ በላይ የሚያምና ከዚህ በላይ የሚያንገበግብ ነገር ምን አለ? ሌላ ብሔር ስለሆንክ እኮ አይደለም፣ ሌላ ቋንቋ ስላወራህ አይደለም እኮ የተገደልክ ያለው። ኦርቶዶክስ ስለሆን ብቻ አንገታችን ላይ ማህተም ስላደረግን ብቻ ይሄ አንገት ላይ ማህተም ያደረገውን ማድረግ ለካ ወንጀል ነው? ኃጢአት ነው? አንገት ላይ ማህተም ማድረግ የእምነት ጉዳይ እኮ ነው። የእስልምና እምነት ተከታዮች ሂጃብ ያደርጋሉ፣ ሂጃብ ያደርጋሉ እኮ ያ እኮ ኃጢአት እኮ አይደለም፣ የእምነታቸው ጉዳይ እኮ ነው። የእስልምና እምነት ተከታዮች እግራቸው ላይ ሂና ምናምን ይቀባሉ እኮ ያ እኮ ኃጢአት እኮ አይደለም፣ የእምነት ጉዳይ ነው። አለቀ። እንደ አንገቱ ላይ ማህተም አለማድረግና ማድረግ ሌላ ምን አገናኘው ከሰው መገዳደል ጋር? እንደ የእስልምና እምነት ተከታዮች አንገታቸው ላይ ማህተም አያደርጉም። ኦርቶዶክሳውያኖች ግድ አንገታቸው ላይ ማህተም አድርጉ ብለው አስገደዷቸው። እስልምናዎችን አላስገደዱም እኮ። ማንኛውም ሰው የፈለገው ማመን ይችላል። ከዳነበት ድንጋይ ማምለክ ይችላል። ይሄ ነው የኦርቶዶክስ ትምህርት። ኑ ወደ ትክክለኛው ቤት ኑ፣ ትፈወሳላችሁ፣ ኑ ትድናላችሁ፣ ኑ ልቀፋችሁ ነው ያለችው። ኑ ልግደላችሁ፣ ኑ ልወረዳችሁ አላለችም። የኦርቶዶክስ ተዋሕዶ ቤተክርስቲያን ታቅፋለች እንጂ በእርግጫ አትማታም። የኦርቶዶክስ ተዋሕዶ ቤተክርስቲያን ትጠብቃለች እንጂ አትገድልም፣ አታርድም። ይሄ ነገር ነው እስከመቼ እንደሆነ በጣም ነው የሚገርመውና በጣም የሚያመው ማለት ነው። ሜቢ ይሄን ድምጽ ማን የሰማው? ቅዱስ ሲኖዶስ ሰምቶታል፣ መንግስት ሰምቶታል። ይሄን ድምጽ ሰው በየአንዳንዳችን ቤት ቢሆን የገባው ይሄ ነገር አንተ ቤት፣ አንቺ ቤት፣ እናንተ ቤት ቢኖር ምን ያህል ነው ስሜታችሁ? ምን ያህል ነው ህመሙ? መቼ ነው የሚወጣላችሁ? መቼ ነው ያ የተሰራው ነገር ከአይምሯችሁ ውልቅ ብሎ የሚወጣላችሁ? የሚወጣ ነገር ነው ይሄ። ባለቤትህ በስለት የተወጋች እያየ በስለት ሆዷ የተሰነጠቀ እያየ ልጅህ እንዲወጣ ተደርጎ ኦርቶዶክስ እና አማራ ከሆንሽ ይሄ ልጅ መውጣት የለበትም ተብሎ ምን አይነት አስተሳሰብ ነው ያለን? ከዚህ በላይ የሚያንገበግብ ነገር ምን አለ እንዴ? ሰው ለምንድን ነው እንደ ሰውኛ ማሰብ ያልተቻለበት? ሁኔታው ምንድን ነው? ለምንድን ነው እየተግባባን በአማርኛ እየተግባባን፣ ኦሮምኛም ከሆነ የሚያወራው በኦሮምኛ እየተግባባን፣ ትግራዋይ ከሆነ በትግርኛ እየተግባባን፣ እንግሊዘኛም ከሆነ በእንግሊዘኛ እየተግባባን እያወራን እየተግባባን እኮ ነው። አትግደለኝ እኮ ነው። አትግደለኝ እኮ ነው። አልገደልኩም፣ አትንካኝ፣ አልነካውህም እኮ ነው። በቃ የሰው ልጅ ምናልባት ሰፊውን አይምሮ ማሰብ ያለበት ገንዘብ ላይ ነው ብለን እንመን። ገንዘብ ያለኝን ልስጥ፣ ያለኝን ውሰድ፣
እኔም ብቻ ህይወቴን አድኒ። ከዚህ በላይ ምን አይነት ልመና ይለመን? ከዚህ በላይ ምን አይነት ለቅሶ ይለቀስ እንዴ? ገንዘቧን ከሷ ህይወት ማጥፋት ጋር ልጁን ከመቅደድና ከማውጣት ጋር ምንድነው የሚያገናኘው ነገር? ማህተም ሌላ ጉዳይ፣ ሰው የሚባለው ባህሪ ሌላ ጉዳይ። ሰዎች እኮ የተለያዩ ባህሪ እኮ ነው ያላቸው። ከዛ የተለያዩ ባህሪዎች መካከል እኮ አንድ ሁለት ባህሪ ከሰዎች ከክፋት ቢሆን ከመልካም ቢሆን ባህሪ ጋር ከሰዎች ጋር የመግባባት ባህሪ አላቸው። በቃ የተለያዩ ባህሪ አላቸው። ከተለያዩ ባህሪዎች ቢያንስ ሁለት ባህሪዎች ከሰዎች ጋር ይስማማል። ያ ባህሪ እንዴት ነው ሊግባባና ሊስማማ ያልቻለው? እንዴ ሁሌ በእንደዚህ አይነት መልኩ እስከመቼ ነው የሚቀጥለው? ኦርቶዶክስ ኮንክ ትገደላለህ። ኦርቶዶክስ ይሄ የሚያጠፋው አካልስ ማን ነው? መንግስት ለምንድን ነው ይሄ ነገር ከዳር የሚያርሰው? የታጠቁ ያልታወቁ ኃይሎች እንዴ በሰይፍ መጥቶ እየወጋና እየገደለ የታጠቁ ያልታወቁ ኃይሎች የሚባለው ነገር እስከመቼ ነው? እስከመቼ ነው ለሚሞቱ ኦርቶዶክሳውያን እገዛ ብቻ እየተደረገ ጸሎት እየተደረገ ብቻ የሚቀጥላቸው? ነገ ይሞታሉ፣ ይጸልይላቸዋል። ከነገ ወዲያ ይሞታሉ፣ ለአልሞቱ ወገኖቻችን ማጽናኛ ተብሎ የሆነ ከብት ምናምን ይሰጣቸዋል። ይሄ ነገር እስከመቼ ነው? አትንኩን። ከመንግስት ምንም እንኳን አልፈለጉም፣ ከገዳዮቹ ምንም እንኳን ጥቅም አልፈለጉም። እነሱ የፈለጉት ምንድነው? ህይወታችንን ብቻ አትንኩት፣ ገንዘባችንን ጭምር ውሰዱት። ከዚህ በላይ ምን አይነት ልመና አለ? የሰው ልጅን የሚያሳምነው ልመና ምንድነው? እቺ አንገት ላይ ያለች በሶስት ገመድ የተገመደችው ክር እሷ ምንድነች? ኃጢአትና ክፋቱ ምንድነው? አይናቸውን ያን ነገር ሲያይ ደም የሚያስለብሰውና የሚያናድዳቸው የሚያንገበግባቸው የሚያቃጥላቸው ነገር ምንድነው? አንገት ላይ ማህተም ማድረግ። የዛን ጊዜ አንገቷ ላይ ያለው ማህተም በጥሰው ቢሆን ኖሮ ለነሱ የሚጠቅማቸው ነገር ምንድነው? ምንም የሚጠቅም ነገር እኮ የለም ክፋትና ተንኮል ካልሆነ። ግዴሷን ደም አፍስሰን ምን አይነት ጽንስ አለ ሆዷ ውስጥ ብለው ያን በጣም ነው የሚያምነው። ግን እግዚአብሔርን በጣም ከሰው በጣም የማይጠበቅ በጣም ጭንቅላታችን ትንሽ የሆነበት ዘመን ላይ ነው የደረሰው። ወደ ቀጣዩ ቪዲዮ ላሳያችሁ። ቀጣይም የእስልምና እምነት ተከታዮች በኦርቶዶክሳውያን ላይ ከኢትዮጵያ ውጭ ያሉ እስልምና እምነት ተከታዮች በኦርቶዶክሳውያን ላይ የግድያ ቻሌንጅ ጀምረዋል። እንየው ይሄን ቪዲዮ። صليب هو في المدينة الرياضية. حاول خلينا نشوفه. حاول يدك صليب. لا صليبي هذا صليبي في المدينة الرياضية. صليبي في المدينة الرياضية. ባይዘው ይሄ ነገር እየተደረገ ያለው ከኢትዮጵያ ውጪ በሳውዲ አረቢያና በተለያዩ አረብ ኤሚሬቶች ናቸው። አረብ ኤሚሬት ውስጥ ነው። የእስልምና እምነት ተከታዮች ኦርቶዶክሳውያን አንገቱ ላይ መስቀል ያንጠለጠለው ሰው እየፈለጉና እያደኑ በእንደዚህ አይነት መልኩ ነው እያሰቃዩና እየገደሉ ያሉት። ያን ነገር እያዩ ኢትዮጵያ ውስጥ ያሉ የዋሃብያ እስልምና እምነት ተከታዮች ደግሞ ያ ነገር እያዩ እስልምና እምነት ከውጪ ስለሆነ የመጣው ያን ነገር እያዩ ይሄን ነገር ካደረጋችሁ ትጸድቃላችሁ የሚባል ነገር አለ። ያን ነገር ነው በነገራችን ላይ በተግባርና በአይን እያሳዩን ያሉት። ዋናው ታርጌታቸው ደግሞ ሌላ ታርጌታቸው ምንድነው የሚባል ነገር አለ። ሂጃብ የሚያደርጉት ነገር ማንኛውም ሴት እስልምና እምነት የዋሃብያ እስልምና እምነት ተከታዮች የሚያሸንፉ ከሆነ ጭፍጭፎ የሚጨርሱ ከሆነ ማንኛውም ሴት ኦርቶዶክስ፣ ክርስቲያን፣ ሙስሊም ምናምን የሚባል ነገር የለም። ማንኛውም ሴት ኢቃባ አድርገው እንዲንቀሳቀሱ ይሄ ትልቅ ቻሌንጅ ተጀምሯል። ማንኛውም ሴት ኢቃባ አድርገው እንዲንቀሳቀስ እንደዚህ አይነት ስራ ነው እየተሰራ ያለው። ስለዚህ ያን ነገር እያዩ ኢትዮጵያ ውስጥ ያሉ በጣም በነገራችን ላይ ሁሌም ስለምንጠራ ነው እንጂ በጣም መልካም አብዛኞቹ 95% ማለት ይቻላል የእስልምና እምነት ተከታዮች በጣም ጥሩዎች ናቸው። እኔ ለእስልምና እምነት ተከታዮች ድምጾኛ ይሆኛለሁ። ሀጂ ሙፍቲ በህይወት ያረፉ ጊዜ በጣም አዝኛለሁ። ፎቶም ለጥፌያለሁ። በቃ የማጽናኛ ጽሑፍም ጽፌያለሁ። ከእስልምና ጋር ያለን ኮንታክት ጠበቅ ያለ ነው። ሜቢ ግን አሁን እየመጣ ያለው ጀነሬሽን ወይንም የዋሃብያ እስልምና እምነት ተከታዮች የሚባሉት ከአረብ ያሉትን እስልምና እምነት ተከታዮች የነሱን አሪያ እየተከተሉ እዛ የሚገሉ ከሆነ ይገላሉ፣ የሚያቃጥሉ ከሆነ ያቃጥላሉ፣ የሚያርዱ ከሆነ ያርዳሉ። እንደዚህ አይነት ተግባር ነው የተፈጠረ ያለው።
ሰሞኑን አንድ ቪዲዮ ሰርችላችሁ ነበር። አንድ ወጣት ኦርቶዶክስን ገና ከፊርን ብዙ የሚጨፈጭፈው እጄ ላይ ያሉ ስፖርት እየሰራው ነው፣ ራሴን ዝግጅት እያደረኩ ነውና ቀጣይም እንደዚህ አደርጋለሁ እያለ ቪዲዮ እየሰራ እሱ ልጅ ለምን እንደማይጠየቅና ለምን በህግ ቁጥጥር ስር እንደማይውል እኔ በጣም ግራ ስለገባኝ ነው በነገራችን ላይ። ስለዚህ ይሄ ነገር እስከመቼ ነው? ከውጭ ያለ ከአረብ ላይ እንደዚህ በፊልም መንገድ ይሁን ይስሩት በተለይ በሆነ ነገር ይሁን ለምሳሌ አሁን ይሄ ለትወናም እንደተሰራ ራሱ አብዛኞቻችን አውቀናል አላወቅንም። ይሄ ነገር በነገራችን እኔ እንደምመሸኝ ለትወና የተሰራ ግን ኢትዮጵያ ውስጥ ያሉ እስልምና እምነት ተከታዮችና ኦርቶዶክሳውያን ለማጨፋጨፍ የተሰራ ስራ እንደሆነ ማወቅ አለባችሁ። እኔ በእንደዚህ አይነት አንግል ነው የወሰድኩት። ለምን አሁን ኢትዮጵያ ውስጥ የተደረገ ያለው ነገር የእስልምናና የኦርቶዶክስ እምነት ተከታዮች እርስ በርስ እየተቀራረቡ ነው፣ ቤተክርስቲያን እየተቃጠለች ነው፣ መስጊድም እየተቃጠለ ነው የሚባል ነገር አለ። ሜቢ ከአረብ ያሉ እስልምና እምነት ተከታዮች በእንደዚህ አይነት መልኩ ያሳዩናል ቪዲዮውን። ኢትዮጵያ ውስጥ ያሉ እስልምና እምነት ተከታዮች ደግሞ በኦርቶዶክሳውያን እስልምና ስር ሁሉንም አይደለም አጥፊ የተባሉ የእስልምና እምነት ተከታዮች የዋብያ ሊሆኑ ይችላሉ፣ ሌሎችም ሊሆኑ ይችላሉ፣ በዋብያ ስምም የሚነግዱ ሰዎች ሊሆኑ ይችላሉ። እዛ ያለውን ነው ኢትዮጵያ ውስጥ ገልብጠው እየሰሩ ያሉት። እዛ ያለውን በተግባር ነው እዚህ እያሳዩ ነው ያሉት። እዛ ምናልባት እኮ አልተግባቡ ሊሆን ይችላል። ይሄ እየታረደ ወይንም እየሞተ ያለው ከኢትዮጵያ የተሰዶ የሄደ ልጅ ሊሆን ይችላል። ቢያንስ በቋንቋ እየተግባባ አይደለም እንበል። እዚህ እኮ በቋንቋ እየተግባባን እኮ ነው። በአማርኛም በኦሮምኛም በምንም አይነት ቋንቋ እየተግባባን እኮ ነው፣ እያወራን እኮ ነው፣ መልስ እየተመላለስን እኮ ነው እየተራረደን ያለ ነው። በነገራችን ላይ በዚህ ጉዳይ ሰሞኑን አዲስ አበባ መሰለኝ ሰሚት ኮንዶሚኒየም አካባቢ 2 ወጣቶች ሞቱ ተብሎ ነበረ። በሱ ጉዳይ አንድ ልጅ ቪዲዮ ሰራ፣ እንደዚህ ብሎ ሰራ። ተመልከቱት። ኦርቶዶክስ አዲስ አበባ በጥበቃ ላይ ያሉ 2 ምስኪን የእስላም ተማሪዎች ትናንሽ ተማሪዎች 2 ደረሶችን ገደላቸው አይደል? የእናንተ ወራዶች ለምን እዛ የምትጨፈጨፉበት ቦታ ላይ መከታችሁ እዛው አትገሉ? ምስኪን ተገላላችሁ። እናንተ ሲናገሯችሁ አፋችሁን ተከፍታላችሁ፣ ትጮሃላችሁ። እናንተ ገዳይ፣ ሙስሊም ደግሞ ተገዳይ። ደረሶቹን አዲስ አበባ እናንተ ገደላችሁ። እናንተ ግን እንዲህ ልንገደል ነው ብላችሁ እየተንበጫበጫችሁ አገር ያስተላላችሁ። መቼ ነው የእናንተ መሐይምነት የማይለቃችሁ? የእናንተ ደደብ ጭንቅላት መቼ ነው የማይለቃችሁ? አንዳንዲ መጥፎ ጓደኛና መጥፎ የተዳራ ጋር ያለው ሰው የሚገርመው ነገር በመጥፎ ጊዜ ነው የሚያስታውቀው ይባላል። እነዛ ሰዎች ህይወታቸው ሊያልፍ የቻለበት ምክንያት ትልቁ ምክንያት እንደሆነ ጠንቅቆ አላወቅም። በነገራችን ላይ አይደለም እሱ ከሩቅ ሀገር ያለው አይደለም፣ እኔ ራሱ ምንም ማውቀው ነገር የለም። ስላላወኩም ነው ቪዲዮ ያልሰራሁት በነገራችን ላይ ምክንያቱን አላውቅም። ግን እሱ ምን አደረገ? አሁን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የእስልምና ጉዳይ በጣም ስለተወጣጣፈ የእነዚህን የእስልምና እምነት ተከታዮች ኮንዶሚኒየም ውስጥ የሞቱትን የኦርቶዶክሳውያን ናቸው የገደሏቸው። እዛ ቦታ ላይ በነገራችን ላይ እስልምና ይሁን የሞቱ አያውቅም፣ ኦርቶዶክስ ይሁን አያውቅም፣ ምን እንደሆነ እኮ የሚያውቀው ነገር የለም። ግን እርስ በርስ ሁለቱን ሃይማኖት ለማጨፋጨፍና እርስ በርስ ለማጨራረስ እየሰራ ያለ ልጅ ይሄ ልጅ ነው። በነገራችን ላይ በባለፈው ቪዲዮ እንደሰራሁላችሁ ከፊር የሚባለው ወይንም ኦርቶዶክስን አጠፋለሁ፣ ጨፈጭፋለሁ፣ ገና አርዳለሁ እያለ ቪዲዮ እየሰራ የነበረ ልጅ ነው። እንደዚህ አይነት ጭንቅላት ይዞ ነው የሚጓዘው። በነገራችን እንደዚህ አይነት በጣም ትንሽ ጭንቅላት ይዞ ነው እየተጓዘ ያለው። ጥቅሙ ምንድነው? መግደሉ ምንድነው ጥቅሙ? ገነት ነው የሚያስገባው? አንድን አካል አንድን ግለሰብ አንድን ሃይማኖት ካጠፋ ቤተክርስቲያን ካቀጥር ሰው ከገደልክ እና እኔ ጋር ገነት ትገባለህ የሚል አምላክ አለ እንዴ? እኔ የማውቀው ነገር የለም በነገራችን ላይ። የሰው ደም ካፈሰስክ የሰው ደም ከጠጣህ ገነት ወይም ጀነት ትገባለህ የሚል አምላክ አለ እንዴ? እንደዚህ አይነት አስተምሮ በእስልምና እምነት ተከታዮች የለም። 100% እርግጠኛ ሆኜ ነው የምናገረው። በእስልምና ውስጥ የለም። ይሄ የትኛው እስልምና እንደሆነ የማውቀው ነገር የለም። ስለዚህ በነገራችን ላይ ይሄ ልጅ ለህግ ቢቀርብልን ደስ ይለናል። የኦርቶዶክስ እምነት ተከታዮችን በሐሰት መረጃ ለእስልምናዎች እያቀባበለ እንዲጨፈጭፉ እንዲያርዱ እያደረገ ያለ ትልቁ ስህተት የሚሰራ ልጅ ነው በነገራችን ላይ። ይሄ ነገር ይታሰብበት በያምናለሁ። በነገራችን ላይ ከአሁን በፊት ግን በአርሲ በአሰላ አካባቢ የተሰራ ኦርቶዶክሳውያኖች አብዛኞቻችን ያልባንንና ያልነቃንበት ቪዲዮ ነበር። እንመልከተው ይሄን ቪዲዮ። አስደንጋጭ አርሲ ውስጥ የምትገኙ ክርስቲያኖች ተራችሁ ሳይመጣ በፊት ነገ ዛሬ ሳትሉ ብትደራጁ ነው የሚሻላችሁ። ይሄን ቪዲዮ ካየሁት በኋላ የሆነ ነገር በጣም እርግጠኛ ሆንኩ። ለካ አንድ ቤት ሁሉንም ቤተሰብ ገለው የሚሄዱት ያንን መሬት ክሌም የሚያደርግ ሰው እንዳይመጣ ነው። ይሄ አባቴ መሬት ነው፣ ይሄ እናቴ መሬት ነው ብሎ የሚመጣ ሰው እንዳይኖር ነው። ያው ይገሏቸዋል። ከገደሏቸው በኋላ ቤቱን ያቃጥሉታል። ምን ይቀራል? መሬት ይቀራል። ያ መሬት ደግሞ የሚረከበው ሰው ካጣ ለማን ነው የሚሄደው?
ለአርሲ ከተማ አስተዳደር። የአርሲ ከተማ አስተዳደር ደግሞ ሙስሊም ነው። አስተዳደሩ ደግሞ በሽልማትና በስጦታ ሰበብ ለዛ ነዋሪ ሙስሊም ማህበረሰብ ያከፋፍለዋል ማለት ነው። አያችሁ የሚሰራውን ሴራ። እዚህ ይለኛል የዛሬ ዓመት ወይም የዛሬ 2 ዓመት ኮኒ የምትባል አካባቢ ላይ አሸባሪዎች ብዙ ቤተሰቦችን በጅምላ ጨፍጭፎ ሄዱና ከዛ ከነዚህ ከሟች ቤተሰቦች አንድ ራቅ ብሎ የሚኖር የሟች ቤተሰብ አባል መሬት ለመሸጥ ይመጣል። በሳምንቱ ተገሎ ነው የተገኘው። ይሄ ኮኢንሲደንስ አይደለም። እስከዛሬ ድረስ በአሸባሪዎች ሀፕን ያደረገውን ግድያ ኢንቨስቲጌት ብታረጉ ከአንድ ቤት ሁሉንም ነው ፈጅተዋቸው ሄዱት። ቦታ እያስለቀቁ ነው። ይህ ቪዲዮ ደግሞ በደንብ ያረጋግጥላችኋል። ያላያችሁ ሰዎች ካላችሁ እስከመጨረሻ ይዩት። ተደራጁ። አርሲ ላይ አንዱ ሲያስጨፈጭፍ የነበረው ይህ ከኡስታዙ ወይ ደግሞ ከሼኹ በስተጀርባ ያለው ሰው ይህ ሰው ነው አርሲ ላይ ሲያስጨፈጭፍ እንደነበረ በማስረጃ ጭምር በመረጃ ጭምር ሲናጋልጥ ነበር። ታዲያ ክርስቲያኖቹን ከጨፈጨፈ ክርስቲያኖቹን ካጸዳ በኋላ ቦታው ምን አደረገው አትሉኝ? ላሳያችሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ያሲ ዞን የሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳለሁ። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክትን ለማስተላለፍ ወዳለሁኝና ይሄንን ፕሮጀክት ለማልማት ሁላችንም በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝም ሆነ የሚመለከቱኝ ከአጡበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። ይሄ መሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንትባችን ያሰላ ካንትባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንትባ ብቻ ሳይሆን በጎ አድራጊዎች በአሉበት፣ ነጋዴዎቻችን በየአሉበት፣ ልማት ወዳጆች እና ወዳጆች በየአሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ስለዚህ ምን ያደረጓቸው ክርስቲያኖችን አጸዱ። ክርስቲያኖችን ከዛ አካባቢ በየለቱ ይጨፈጭፋሉ፣ ያርቃሉ። ያንን ቦታ ካጸዱት በኋላ ለሙስሊሙ ኡማ ደግሞ ይህንን መሬት ያስረክባሉ። እየተደረገ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ እኩልነት ብለው የሚናገሩት እነኚህ ናቸው። በሌላ ጎን በዚሁ መንግስት በዚሁ ሰው ያስጨፈጭፋሉ። በሱ መሪነት በሱ ትእዛዝ ሰጭነት ይጨፈጨፋል። ክርስቲያኑ ከተጨፈጨፈ ያንን ቦታ ከክርስቲያን ጽዱ ማህበር ካደረገ በኋላ የዋሃቢያ የሙስሊሙ ቲም መጥቶ ደግሞ ቦታው ይረከባል። እየሆነ ያለው ነገር ይሄ ነው። እነኚህ ናቸው እንግዲህ ስለ እኩልነት ስለ መቻቻል የሚሰብኩት። መቻቻል የሚለው ቃል በራሱ በነገራችን ላይ በጣም አስቸጋሪ ነው ለነሱ። በነገራችን ላይ ይሄንን አገር የሚያክል መሬት ለእስልምና እምነት ተከታዮች በአሰላ ላይ ሲሰጥ ለምን እያልን ቪዲዮ ሰርተን ነበር። የቢዛ ቦታ ላይ ኦርቶዶክሳውያኖች እየተጨፈጨፉ ቤተክርስቲያናት እየተቃጠለች እነሱ ድምጽ ሳይሆኑ ለእስልምና እምነት ተከታዮች መስጊድ እንዲሰሩበት የተለያዩ ማዕከሎችን እንዲሰሩ በጣም ሰፊ መሬት ከመንግስት እጅ እንደተረከቡ ቪዲዮ ራሳቸው ሰርተዋል። መረጃው ሞልቷል። የቢዛ ቦታ ላይ ብዙ ኦርቶዶክሳውያኖች እንደተፈናቀሉና ብዙ ኦርቶዶክሳውያኖች እንደተጨፈጨፉ ይታወቃል። ቤተክርስቲያንም እዛ አካባቢ ትፍረስና የውሃ ታንከር እነት ካለላችሁ በመባል መረጃዎች እንደወጡ ይታወቃል። ቤተክርስቲያን አፍርሰው ለማህበረሰቡ አስበው የውሃ ታንከር ሊተከል ማለት ነው። ቤተክርስቲያን ያክል ነገር ፈርሶ የክርስቶስ መቅደስ ፈርሶ የክርስቶስ ታቦት ከዛ በላይ ተነስቶ የውሃ ታንከር ህዝቡ የሚጠጣው ስላጣ እዛ ቦታ ላይ ይተከል ተብሎ ምክንያት ለመስጊዱን ቦታውን ለመያዝ ምክንያት የተደረገ ነገር ማለት ነው። ጮኸን ነበር በዚህ ጉዳይ። በነገራችን ላይ ቦታውም ተሰጠ፣ ተረከቡ። በአሁኑ ሰዓት ደግሞ የተሰራ ያለው እንግዲህ በአርሲ ላይ በሰፊው ምን አይነት ነገር ለመያዝ እንደሆነ የታወቀ ነገር የለም። ግን የኦርቶዶክሳውያንን ማጥፋት የቤተክርስቲያን መቃጠል አሁንም እንደተባባሰ ነው የሚገኘው።
ሜቢ የዛን ጊዜ የሰሩት ቪዲዮ እንግዲህ መንግስት ቦታውን ሰጥቶን ዝምም አላለንም። የቦታው ካሳ ይከፈል ነበረ። ስለዚህ ያን ቦታ ካሳ ምን ከፍላለን? እዛ ቦታ ላይ ብዙ ኦርቶዶክሳውያኖች ጸድተዋል። ብዙ ኦርቶዶክሳውያኖች እንዲጠፉ ተደርጓል። አብያተ ክርስቲያን ከዛ ቦታ ላይ ተነቅሏል፣ ተቃጥሏልም። ሜዳው ለጥ ያለ ሜዳ አድርገውታል። ከዛም በኋላ ለማን ነው ካሳ የሚከፍሉት? ለየትኛው ኦርቶዶክስ ነው ካሳ የሚከፍሉት? ለየትኛው ማህበረሰብ እንደሆነ ካሳ የሚከፈለው እግዚአብሔር ይወቀው። እንግዲህ ከዛ ቦታ ያሉትን ማህበረሰቦች እዛ ቦታ ስንት ዓመት ሙሉ ተደራጅተው የሚኖሩ ቤተሰብ መስርተው ከብቶች አርብተው የሚኖሩትን ኦርቶዶክሳውያኖች አጽድተው ወደ ጎን ብለው ነው እዛ ቦታ ላይ መስጊድና የተለያዩ ማዕከሎችን እንሰራለን ብለው የተረከቡት የነበረ ቦታው። ስለዚህ ካሳ የሚከፈለው ደግሞ ለማን እንደሆነ የሚታወቅ ነገር የለም። ለዛ አካባቢ ላለ ማህበረሰብ ነው፣ ለመንግስት ነው፣ ለወረዳው አመራር ነው፣ ለቤተ ክህነቱ ነው፣ ለቤተ ክርስቲያን ነው፣ የሚታወቅ ነገር የለም። ካሳ ግን ልንከፍል ነው የሚል የማስመሰያ ቪዲዮ ተሰርቶ ነበረ። ሙሉ ቪዲዮ አይታችሁት ከሆነ ማለት ነው። እና እንግዲህ በእንደዚህ አይነት መልኩ ነው ኦርቶዶክስን በማጭበርበር ኦርቶዶክስን በማጽዳትና በማጥፋት እኛ ደግሞ ልንጠፋ አልቻልንም። አንዳንድ ጊዜ ኦርቶዶክስ ንብ እንጂ ዝንብ አይደለም፣ ኦርቶዶክስ እየሞቱ ይበዛሉ የሚባለው ነገርም ትክክል ነው፣ ትክክልም አይደለም። ሜቢ ትክክል ያልሆነው ምንድነው? ስንገደል ዝም ማለታችን ነው። ትክክል የሆነው ነገር ደግሞ እየገደሉንም እየበዛን ስለሆነ ማለት ነው። ሜቢ በእንደዚህ አይነት መንገድ ነበር እየተሰራ ያለው። አሁን ደግሞ አርሲ ላይ ምን እንደተፈለገ እንግዲህ የሚታወቅ ነገር የለም። ወደ ቀጣዩ ቪዲዮ ልውሰዳችሁ። በነገራችን ላይ ቀጣይ ቪዲዮ ምህረተአብ አንድ ንግግር ሲናገር ሰማሁ። በጣም ድንቅ የሆነ ንግግር እንመልከተው። 20 ዓመት 30 ዓመት ተቀጣ። የኦርቶዶክስን ቤት ያቃጠለ፣ ብራና መጽሐፍት ያቃጠለ፣ ካህን ያረደ፣ ፍርድ ተቀበለ ብለህ ንገረን። ምንድነው እያለባበሱ ማለፍ? አንድ ቤተ ክርስቲያን መገንባት 20 ዓመት ነው፣ 10 ዓመት ነው። ማቃጠል 3 ደቂቃ ነው። መገንባት እውቀት ይጠይቃል፣ ማሰብ ይጠይቃል፣ ኢንጂነር መሐንዲስ የተማረ ይጠይቃል፣ ጉልበት ይጠይቃል። ማቃጠል ግን መደደብ ብቻ ነው የሚጠይቀው። መደደብ መደንቆር ብቻ ነው የሚጠይቀው። 3-4 ጉሊት ቁጭ ብላ መቀናቷን የፈታች ደሃዋ ሴት አመልክበታለሁ፣ አለቅስበታለሁ፣ እቆርበታለሁ ብላ እንደ ችቦ ይነድና አመድ ይሆናል። ከዛሳ መልሶ የሚያሰራው ያው ምስኪን ህዝብ 40 እና 50 ዓመት ያገለ የተማረ መርጌታው ቤተ ክርስቲያን እንዳትዘጋ ክርስትና አንስቶ አስተምሮ ቀድሶ አቅርቦ ቅኔ ማህሌቷ ላይ የቆመው ካህን መንበሯ ላይ ስጋ ወደሙ የሚፈትት ካህን አንድ ካህን ለሞተው ለ310 ሺህ ሰው አይበቃም። እነዚህ ጥቂት ካህናት ሲታረዱ ሲገደሉ መስማት አንፈልግም። ከበሮውን ብራና መጽሐፍቱን ጸናጽሉ መቋሚያው የተቃጠለው መስቀል ነዋየ ቅድሳቱ ልብሰ ተክህኖ መንበሩ ምን ያልተቃጠለ ምንጣፉ አትሮኖሱ ሁሉ ወድሟል። ለምን መሆን ያለበት ያቃጠለው ክፍል ተይዞ እንዳቃጠልካት ይችን ቤተክርስቲያን ሰርተህ አስረክብ ተብሎ መፈረድ አለበት። ከዚህ ምስኪን ህዝብ የሚሰበሰበው ታክስ እኮ ነው የባለስልጣናቱን ሆድ የሚሞላው። ሹሞች ከቀበሌ ጀምሮ እስከ ላይ ያላችሁ በተለይ አንዳንዶች ታች አካባቢ በተለይ በክፍለ ሀገር ስዞር አይሆን ኦርቶዶክስን ስታጠቃ ነው ደሞዝ የሚከፈል የተባላችሁ ይመስል ጥቃት የምትፈጽሙ ሊበቃችሁ ይገባል። እዚህ ሀገር ላይ የሃይማኖት ጦርነት ያልተነሳው ስላልተወጋን አይደለም፣ እየተወጋን ኦርቶዶክሶች ስለታገስን ብቻ ነው። ቤተክርስቲያን ተቃጠለ ብሎ መስጊድ ያቃጠለ ሰምታችኋል? ሰምታችኋል? ጅማ ካህናት ታረዱ ብሎ ሸኪውን ያረዳለ፣ ኡስታዙን ያረዳለ? የለም። ስንት ጊዜ ነው ተዋህዶ የተገደለችው? ጅጅጋ ተገደለች፣ ጅማ በሻሻ ተገደለች፣ ባህሌ ላይ ተገደለች፣ አርሲ ላይ ተገደለች፣ ዝዋይ ላይ ተገደለች፣ ሻሸመኔ ላይ ተገደለች፣ ሲዳማ ላይ ተገደለች፣ 24 ቦሌ ላይ ተገደለች። እኔ ይሄን ስብከትና ይሄን ቪዲዮ ሳይ ምነው መምህር ምህረተአብ ኢትዮጵያ ውስጥ በነበረና ስለ ቤተ ክርስቲያኒቷ ስለ ክርስቶስ ወንጌል በሰበከ ህዝብ ምኑንም ባሰባሰበ ማንቂያ ደውል የሚባለው ፕሮግራም በዓለም ላይ በታየ ያልኩበት ቪዲዮ ነው። በነገራችን ላይና እንደተናገረው ነው ቤተክርስቲያን ለማሰራት 10 ዓመት 20 ዓመት 30 ዓመት ነው የሚፈጀው። የታወቀ ነው። በአዲስ አበባ ላይ በተለይ በተለያዩ ትልቅ ካቴድራል አብያተ ክርስቲያኖች ከዚህ ዓመት በኋላ ይመረቃሉ ተብለው ራሱ አመቱ ሳያልቅ 10 ዓመት ከተሰጠ 10 ዓመቱ ካለቀ በኋላ 5 ዓመት እንደገና የተቀጠለ 20 ዓመት 25 ዓመት የፈጁ አብያተ ክርስቲያናቶች ናቸው። እነዛ ቤተ ክርስቲያናት ናቸው እየተቃጠሉ ያሉት። ግድ አዲስ አበባ ላይ እሳት መነሳት የለበትም። ግድ ትልቅ ካቴድራል ላይ እሳት መነሳት የለበትም። አርሲ ያለው ቤተ ክርስቲያን አዲስ አበባ ያለው ቤተ ክርስቲያን ነው። የሚነግሰው አንዱ ክርስቶስ ብቻ ነው። የሚመለከው አንዱ ክርስቶስ ብቻ ነው።
ሜቢ ያንን ቤተክርስቲያን ለማቃጠል 20-30 ደቂቃ ነው የሚፈጀው። 20-30 ዓመት ለመሰራትና ለመገንባት የፈጀ አብያተ ክርስቲያን ለማቃጠል 20-30 ደቂቃ በቂ ነው። ስለዚህ ይሄ ለመስራት ዕውቀት ያለው ሰው የተጠቀመበት ስንት ጥበብ የተጠቀመበት ሰው በከንቱ ነው የሚቀረው። ለማቃጠል ደግሞ በጣም ማሰብ የማይችሉ ደደቦች፣ ደንቆሮች ሰዎች ያን ነገር ማቃጠል ይችላሉ። ይሄ የዕውቀት ማነስ ጉዳይ ነው። በነገራችን ላይ ቤተክርስቲያን ማቃጠል፣ ቤተክርስቲያን በእሳት ማንደድ በጣም ትንሽነትና የዕውቀት ማነስ ነው። ያለ መማር ነው ብዬ ነው የማምነው በነገራችን ላይ በዚህ ጉዳይ ማለት ነው። እና እነሱን ሊያስደስታቸው ይችላል፣ ግን እየጎዱ ያሉት ኦርቶዶክስን ብቻ አይደለም፣ ኢትዮጵያን ሀገሪቷን ነው እየጎዱ ያሉት። ሀገሪቷን ነው እየበደሉ ያሉት። ከዛ አብያተ ክርስቲያን ላይ ስንትና ስንት ብር ተሰብስቦ ለሀገር እንደሚውል ማወቅ የማይችሉ ሰዎች። ቤተክርስቲያን የምትጠፋ ከሆነ ህዝብ እርስ በርስ የሚጨራረስ ከሆነ የመጀመሪያው አላቂዎቹም እነሱ ነው የሚሆኑት። እግዚአብሔር እኮ ፍርድ የሚባል ነገር ያመጣል እኮ። እግዚአብሔር እኮ ፍርድ አያጓድልም፣ በትክክለኛው መንገድ ነው የሚፈርደው። በዳይና ተበዳይን እሱ መዝግቦ ይዟል፣ እጁ ላይ ነው ሁሉ ነገር ያለው። ያን ነገር ማውረድም ማውጣትም ሚስማር ማንዘብም የሚችለው ሰው አይደለም፣ እግዚአብሔር ነው። ስለዚህ ይሄንን ግን ነገር ግን ትኩረት ተደርጎ እየታየበት አይደለም፣ በጣም ትኩረት እየተሰጠበት አይደለም። አንዳንድ ጊዜ ስናጠፋ ብቻ ደስ ይለናል፣ ስናቃጥል ደስ ይለናል። በነገራችን ላይ ለጊዜው ነው ደስታ የሚሰጠው፣ በኋላ ላይ ጸጸት የሚባለው ነገር አለ። ያን ነገር ምን ነው ባላደረኩት። የኦርቶዶክስ ተዋህዶ ቤተክርስቲያን ፍቅር ነው የምታስተምረው፣ ይቅርታን ነው የምትሰብከው። ክርስቶስ ስለ ፍቅር ብሎ ሞቷል፣ ያን ነው የምታስተምረው። ግድ ኦርቶዶክስ ሆኖ ስለ ፍቅር ደግሞ መሰቀል መሞት የለበትም። አንተ ፍቅር ነህና ብለህ ሰይፍ ይዘህ መጣህ አንገቱ ላይ ሰይፍ መደቀን ይሄ ኃጢአት ነው። ኦርቶዶክስ መሆን ወንጀለኝነት ከሆነ እናንተ ገዳዮቹ አራጆቹ ደግሞ ወንጀለኛ የማትባሉበት መንገድ የማይባሉበት መንገድ አለ ብዬ አላስብና መምህር በረታ እኔ በጣም ወደው መምህር ነው። ግን ይሄን ስብከት ስሰማ ደግሞ በጣም የተሰማኝ ቤተክርስቲያን ለማቃጠል መረደብ ብቻ በቂ ነው። ቤተክርስቲያን ለመስራት ደግሞ ትልቅ ዕውቀት ኢንጂነር መሐንዲስ መሆን ያስፈልጋል ያለው ስለተመቸ ነው። በነገራችን ላይ ሰሞኑን ደግሞ ሌላ ሶሻል ሚዲያ ላይ መነጋገሪያ የሆነ ጉዳይ የኢትዮጵያ መከላከያ ሰራዊት ሆናችሁ ኦርቶዶክስ የላችሁም፣ አንገታችሁ ላይ ማተብ አላንጠለጠላችሁም፣ ምነው ዝም አላችሁ ስልጣን ላይ ያላችሁ ሰዎች እያልን ጥሪ ባቀረብን ቁጥር ሚስጥረ ስላሴ ታምራት የኢህአፓ ፓርቲ ተወዳዳሪ የነበረችው እንግዲህ የሚገርመው ነገር ከሟቹ ገዳዩ ያለመራቆ የሚል ጽሑፍ ጽፋ ነበር። በጣም መነጋገሪያ ሆነ ነበር። ሌላው እንግዲህ ጀነራሎች ድምጻቸውን እያሰሙ ይገኛሉ። አባቶችን የሚያንበረከኩ ቤተክርስቲያን የሚያቃጥሉ እኛም እናንበረከካቸዋለን እያሉ ድምጻቸውን እያሰሙ ይገኛሉ። እንመልከተው ቪዲዮውን። ይህ ቪዲዮ ለእነኚህ ወገኖች መድረስ እንዲችል በደንብ አድርጋችሁ ሼር፣ ኮፒ ሊንክ ታደርጉልኛላችሁ። እናውቃለን፣ እንረዳለን። ለሀገር ክብር ብላችሁ ራሳችሁን ከወዳጅ ከዘመድ እንዲሁም ደግሞ ከቤተሰቦቻችሁ ለይታችሁ ለሀገር መስዋዕትነትን ልትከፍሉ በዩኒፎርም አጊጣችሁ በዱር በገደል በበረሃ እንደምትሳደዱ በዚህ ህይወታችሁም የሚደረግባችሁን ጫና እናውቀዋለን። ወንድሞቻችሁን፣ እህቶቻችሁን፣ እናት አባቶቻችሁን እንድትገሉ የሚሰራባችሁን ሴራና የሚጫንባችሁንም ቀንበር በእጅጉ እንረዳለን። የሆነው ሁሉ ሆኖ ከሀገር ከእናትም በላይ ክብሯ የሚበልጠው ኦርቶዶክስ ተዋህዶ ቤተክርስቲያን ዛሬ በገዛ ሀገሯ ኢትዮጵያ ላይ እንድትሰደድ እንድትጠፋ እየተሰራባት ይገኛል። ይህንን ነገር ታዲያ እናንተ የበይ ተመልካች ሆናችሁ ልታዩት በፍጹም አይገባም። መጠየቅ፣ መሞገት፣ መምረር መቻል አለባችሁ። ሁሉም በየገባው ልክ መረር እያለ ካልተጓዘ በስተቀር ይህ መከራ የሚያበቃ አይደለም። ሁልጊዜ በመከራ የሚጀምረው ሞታችን መጨረሻው እንደምትመለከቱት በድራማ የሚጠናቀቅ ነው። በህዝብ መበተን መጨረሻ ይሆናል። ይህ አካሄድ ዋጋ ስለሚያስከፍል ሁሉም በያለበት ሊነቃ ያስፈልጋል። ሊነቁ ከሚገቡ አካላት መካከል በተለያዩ የፖሊስ መዋቅር ውስጥ ያላችሁ ባለማህተብ ኦርቶዶክሳውያን ከፊት ቀድማችሁ ይህን ነገር ለምን እንድትሉ ያስፈልጋል። የእናንተን ልብስ በሚለብሱ ሰዎች የሚፈጸመውን ግፍና መከራ በደንብ ስለምትረዱት ለእናንተ አልነግራችሁም። ባደረጋችሁት ማህተብ ከምንም ነገር በላይ ይበልጣልና ምረሩለት፣ ምረሩ እንላቸዋለን። የሃይማኖት አባት አንበርክኮ ሻሽ አውልቆ የሚረሽን 37 መስተዳድር የሚረሽን በበቀሎ በምንድነው በደረቀ የበቀሎ እግር ወይም ቅጠል አስገብቶ የሚያቃጥል ሰውን የሚለበልብ በተግባር የነበሩበትን እየነገሯችሁ ነው። ይሄ ነው አርበኝነት። እንዴ የአማራ ህዝብን እያሰደደ እናት ልጇን ገዝታለች። እናት
ልጇን ገዝታለች በወለደችው እናት ታግቶባት፣ ያ ደግሞ ሻጭ ሆኗል። ይሄ ባለበት ወቅት አርበኛ ዘመነ ካሴ የቱን ልማት አለማላችሁ? ያለማውን ልማት ስለወደመላችሁ አርበኛ ይባላል። መጨረሻ ላይ እኛ ህግን ለማስከበር አስፈላጊውን ነገር እንጠቀማለን። አስፈላጊውን ነገር እንጠቀማለን። ኑ በሏቸው። መንግስት እጁን ዘርግቷል፣ ግቡ ብሏል። ካልገቡ ግን ቴክኖሎጂን እያንዳንዱ የሚገል ቴክኖሎጂ አምርተናል። አገር ለማዳን ስንል፣ አገር ለማትረፍ ስንል፣ ህዝብን ለማዳን ስንል አሁንም አስፈላጊውን እርምጃ እንወስዳለን ማለት ነው። አባት ይከበራል፣ ይለመናል። ከፈጣሪ በታች የምናያቸው አባቶቻችን ለምን ይረሸናሉ? ለምን በንብርክክ ያስኬዷቸዋል? እያልኛ ማዶ ሆነን ወታደር ሆነን ለዛውም እየተናገርን እየጮህን ከየሰፈሩ ተለቃቅሞ በወጣ ወንበዴ ነው ህዝቡ እየተበላ ያለው። የእምነት ቦታችንም እየተደፈሩ ያሉት። ይሄን አቤት ማለት ነው ማለት የሚከፈል መስዋዕትነት ሊኖር ይችላል፣ ግን ፈጣሪ ሰምቶ ያቀዘቅዛል። እኛ ይሄን ነው የምናምነው። ከዚህ ህዝብ ነው የወጣ ነው፣ ከዚህ ሃይማኖት ነው የወጣ ነው። አገራችን ዳር ድንበራችን ይጠበቅ ስንል ውስጥ ያሉ እምነቶቻችን እሴቶቻችን ይጠበቁ ማለታችን ነው። አባቶቻችን ይጠበቁ ማለታችን ነው። ህዝባችን ይረጋጋ፣ ሰርቶ ይብላ፣ የትም ሀገር ይንቀሳቀስ ማለታችን ነው። በነገራችን ላይ ጥሪያችንና ድምጻችን ተሰምቷል ብዬ አስባለሁ። መከላከያ ሰራዊቶች በእንደዚህ አይነት መልኩ ድምጻቸውን እያሰሙ ከሆነ ተመስገን ነው። ውስጥ ሆኖ ጀነራል ሆኖ ትልቅ ወንበር ላይ የተቀመጠና ትልቅ ስልጣን ላይ ያሉ የኢትዮጵያ መከላከያ ሰራዊቱም አንገታቸው ላይ ያለውን ማህተብ የሚያከብሩ ቤተክርስቲያናቸውን የሚወዱ አባቶችን የሚያከብሩ እንዳሉ በእንደዚህ አይነት መልኩ መልእክት እያስተላለፉ ነው የሚገኙ። በነገራችን ላይ ይሄ ለክልልህ ነው ለብሔርህ ነው አንተ እንዳትሞት ነው እየተዋጋንላችሁ ሰብአዊ መብታችሁን ለማስከበር ነው እያሉ ቤተክርስቲያን የሚያቃጥሉ አባቶችን የሚሰድቡ አባቶችን የሚያንበረክኩ ማንኛውንም ነገር እንቃወማለን። ፌደራል ፖሊስ፣ መከላከያ ሰራዊት፣ ማንኛውም የህግ አካል ቤተክርስቲያን የሚያንበረክክ አባቶችን የሚቆጣ አባቶችን የሚያንበረክክ አባቶችን የሚረሽን ይሄ ከኢትዮጵያ ስለመግባር ከመከላከያ ሰራዊት ስብዕና ግንባታ ውጪ የሆኑ አካሎች ናቸው። ሰው አሰቦት ገዳም ላይ አባቶችን የረሸኑ እነሱን ታዋቸው። እነሱ ሌላ ታሪክ ውስጥ ያሉ ሰዎች ናቸው። ቤተክርስቲያን የሚያቃጥሉ ሌላ ታሪክ ውስጥ ያሉ ሰዎች ናቸው። በነገራችን ላይ አንዳንድ ጊዜ ምንም ነገር ሲበዛ ይመራል፣ ማራራቱ ሲበዛ ይመራል ይባላል። ስለዚህ አሁን ነገሮች በጣም እየመረሩና በጣም እየበዙ ስለሆነ ውስጥ ያሉ ጀነራሎች በእንደዚህ አይነት መልኩ ድምጻቸውን እያሰሙ ነው። ሌሎቻችሁ አርቲስቶች ትልቅ ቦታ ላይ ያላችሁ ትልቅ ኢንቨስትመንት የምታንቀሳቅሱ ከባለስልጣን ጎን ያላችሁ ግን አንገታችሁ ላይ ማህተም ያደረጋችሁ ግድ ለኦርቶዶክስ ድምጽ መሆን አንገት ላይ ማህተም ማድረግ አይጠበቅባችሁ። እኛ ለእስልምና ድምጽ እየሆንን ነው። ሌሎች ቤተ እምነቶች ድምጽ እየሆንን ነው። ሃይማኖት ላይ ያላቸው ሰዎች ሲገደሉ ሲሞቱ ድምጽ እየሆንን ነው። ግድ ለኦርቶዶክስ ድምጽ መሆን ኦርቶዶክስ መገደሉ አይብቃ፣ ቤተክርስቲያን መቃጠል ይብቃ ለማለት አንገት ላይ ማህተም ማንጠልጠል አይጠበቅብህ። እንደ ሰውኛ ባህሪ ነው ማሰብ ያለበት። መከላከያ ሰራዊት ውስጥ ያሉት ኦርቶዶክሳውያን ብቻ እኮ አይደሉም። ብዙ የእስልምና ተከታዮች ብዙ ፕሮቴስታንቶች እኮ አሉ። ግን ውስጣቸው ያለው ፍቅር እኮ በጣም የሚገርም እኮ ነው። የእስልምና እምነት ተከታይ ሆኖ መከላከያ ሰራዊት ውስጥ ያለ ለኦርቶዶክስ ድምጽ የሆኑ ሰዎች አሉ። የእስልምና እምነት ተከታይ ሆነው እኮ ቤተክርስቲያን የሚሄዱ ቤተክርስቲያን የሚያሰሩ እኮ ነፍ ወጣቶች እኮ አሉ። ያ ነው ማህበራዊ ኑሮ የሚባለው። ሜቢ ስለዚህ ጥሪያችን በጣም እየሄደ ነው እየወጣ ነው ብዬ አስባለሁ። ግን ይሄ አሁን መጨረሻው ጌም እንዳይሆን አሁን አንድ ቀን ሁለት ቀን ሶስት ቀን አራት ቀን መግለጫ ከተወጣ በኋላ ዝም የሚባልበት ነገር አለ። አሁን ለኦርቶዶክሳውያን ሞት መካሻ የሚባለው ነገር አለ። ለሞቱ ጸሎት እናደርጋለን፣ ለተጎዱ ወገኖቻችን ደግሞ መጽናናት እንዲመኝልን እየተባለ ጥቁር ሻማ ሁሌ እየተበራ እስከመቼ እንደሆነ ይሄ ነገር አገባኝም በነገራችን ላይ እና ለነሱ ካሳነክፈል ለዚህ ይሄን ያህል በሬ እንሰጣለን ለዚህ ይሄን ያህል ብር እንሰጣለን ተብሎ ቪዲዮ እየተቀረጸ የሚለቀቀው ነገር ይሄ አግባብ ነው ብዬ አላስብም። ነገ ከነገ ወዲያ ዛሬ በሬ የተቀበለው ሰውዬ ነገ ከነገ ወዲያ ሟች ነው። ዛሬ ገንዘብ የተከፈለው ሰውዬ ነገ ከነገ ወዲያ ሰማዕትነትን የሚቀበል ኦርቶዶክሳዊ ነው። ከዛሬ 2 ዓመት 3 ዓመት በፊትም እናስታውሳለን ሻሸመኔ ላይ በሻሻ ላይ ጅጅጋ ላይ የተደረገ የቤተክርስቲያን ማቃጠልና የኦርቶዶክሳውያን መጨፍጨፍ አሁንም እንደቀጠለ አሁን ደግሞ በይፋ ወጥቶ የተጠጋ አርሲ ላይ ደርሷል።
ቀጣይ የት ይሆን ተረኛው? ቀጣይ ማን ይሆን? ቀጣይ የት ክልል ይሆን? ቀጣይ የት አገር ይሆን? አሁን እኮ በተለይ አርሲ ያሉ ኦርቶዶክሳውያኖች እኮ ተኝተው እያደሩ እኮ እንዳልሆነ ይታወቃሉ። ኮሽ ባለ ቁጥር ምን በጣብን። ትናንት አንድ አባት የቤተክርስቲያን አባት ሲናገሩ ሰምተናል ሚዲያ ላይ። እኔም ቪዲዮውን ሰርች የላቸዋለሁ። ሴቶቻችን ጫካ ነው እየኖሩ ያሉት። ኮሽ ባለ ቁጥር እየደነገጥን እየፈራን ቤተክርስቲያን ሌሊት መሀሌት መቆም አልቻልንም። ስለ ክርስቶስ ብለን መጸለይ አልቻልንም። ክርስቶስን ማግኘት አልቻልንም። ማክበርም ማንገስም ማምለክም አልቻልንም እያሉ ድምጻቸውን እያሰሙ ነው። እነሱ ስለ ሀገር እኮ ነው የሚጸልዩት። ስለ ኦርቶዶክስ ብቻ እኮ አይደለም። ሀገራችንን ኢትዮጵያን ሰላም አድርግልን፣ ዓለምን ሰላም አድርግልን፣ የተጣሉትን አስታርቅልን፣ ይቅርታና ፍቅር ላክልን ብሎ እኮ ነው የሚጸልዩት። እንደዚህ ብሎ የሚጸልይ አባት ለምንድን ነው የሚገደለው? እኔ እኮ በጣም ነው የሚገርመኝ። አሰቦት ገዳም ስላሴ ያሉ አባቶች ስለ ሀገር ነው የሚጸልዩት፣ ስለ ፍቅር ነው የሚሰብኩት፣ ስለ አንድነት ነው የሚናገሩት። ወጥተው ዓለም ላይ ያለውን ነገር አልተሻሙንም። ዓለም ላይ መጥተው እኛ የምንጠቀመውን የምንበላውን የምናገኘው ነገር አልተሻሙንም። እነሱ ገዳማቸው ውስጥ እየኖሩ ቆሎ እየቆረጠሙ ነው የሚኖሩት። ስለ ሀገርና ስለ ሰላም የሚጸልይ ግለሰብ ሰላም እፈልጋለሁ ብሎ ሰላምን ስጡን ለእናንተም ሰላም ይሁንላችሁ ብሎ የሚመርቅ የቤተክርስቲያን አባት ለምን እንደሚገደል በጣም ነው የሚገርመው። አማራ ሳይንት ላይ አይተናል። ከቤተክርስቲያን ውስጥ ጸልየው ቀድሰው ሲወጡ ሙሉ ካህናት ከነምእመኖቹ እንደተረሸኑ። ስለ ሀገር ጸልየው ክርስቶስን አግኝተው ስጋው ደግሞ ተቀብለው አክብረው አምልከው የወጡ ሰዎች በምን አይነት ኃጢአታቸው በየትኛው ተንኮልና ክፋታቸው ነው የሚገደሉት? ዝቋላ ወይ ላይ የተገደሉ አባትን እናስታውሳለን። ምንም በማያውቁት ምንም በማይመለከታቸው ነገር እነሱ በማይሰሙትና ባላወቁት ነገር ሰይፍ አንገታቸው ላይ ጠመንጃ ግንባራቸው ላይ ተደቅኖባቸው ማለት ነው። በእንደዚህ አይነት መልኩ በአሰቃቂ ሁኔታ የቤተክርስቲያን አባቶች እየተገደሉ ያሉ። ስለዚህ ጄኔራሎች በእንደዚህ አይነት መልኩ ድምጻቸውን እያሰሙ ከሆነ በእርግጠኝነት ኦርቶዶክስን ለማጥፋት ኦርቶዶክስን ብቻ አይደለም ሌላውንም ማህበረሰብ ለማጥፋት የመጣ ኃይል ይመለሳል ብዬ አስባለሁ። ስለዚህ አሁንም ድምጻችንን እናሰማ። የዛሬዎቹ ቪዲዮዎች እነዚህን ይመስላሉ። ቀጣይ ደግሞ በአዳዲስ መረጃ በአዳዲስ ቪዲዮዎች ተመልሰን እንገናኛለን። ሚዲያውን ሰብስክራይብ አድርጉ፣ ቪዲዮዎችን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ኦርቶዶክሳውያን አድርሱልኝ። እጃችሁ ላይ ያለ መረጃ እጃችሁ ላይ ያለ ቪዲዮ ለህዝብ የሚደርስላችሁ ካለ ማለት ነው ለህዝብ እንዲደርስልን ህዝብ ይስማልን የምትሉት ነገር ካለ ኮመንት ላይ ሐሳባችሁን ጻፉልኝ። ከዛ እናወራለን። እኔም ሐሳቤን ጨምሬ ለሚመለከተው አካል ለህዝብ እንዲደርስ አደርሳለሁ ማለት ነው። ቤተሰቦች እወዳችኋለሁ። ቀጣይ ደግሞ በአዳዲስ መረጃዎች እንገናኛለን። ቸር ቆዩ።